ልብስሽን አዘጋጅና እዚህ ቤት ልትወጪ አሁኑን። ናትናኤል ለእናቱ እኔ በጣም ልቤ ተሰብሯል፣ ደስታዬ ከላይ ላይ ከራቀ ሰንበትበት ብሏል። እንኳንም ደስ አለሽ እማዬ፣ ምክንያቱም እኔ የምፈልገውን ሳይሆን አንቺ የምትፈልጊውን እንዲሆንልሽ ስለሆነ። ሰላምም የአንቺ ማስፈራሪያና እናትሽን እገልብሻለሁ ማለቷ ይኸው ከፊቴ ርቃኛለች። ለስጦታ ያዘጋጀሁትን አበባ እላይ ላይ በትነዋለች። ይህ ስለሆነልሽና ያሰብሽው ስለተሳካልሽ በጣም ደስ ብሎሻል ይላል እናቱን። እናቱ ደግሞ እውነትም ስታስበው የነበረውና ጠብ እንዲፈጠር የምትፈልገው ስለሆነላትም በጣም ደስ ብሏታል። አዎ እኔም የምፈልገው ይህን ነው። ይህን ደግሞ በቅንነት እንድታስበው እንጂ እውነትም እኔ ለአንተ ክፉ አስቤ አልነበረም። የወደፊት ቀጣዩ ህይወትህ ያሳስበኛል። እንደ እናት ደግሞ ጥሩ ደረጃ እንድትደርስ እፈልጋለሁ። በዚህ መካከል ደግሞ ለትዳር የምትመጥንና ከአንተ ጋር ማች የምታደርግ በስራዋም ሆነ በአኗኗሯ እንዲህ በሰራተኝነት ሳይሆን ሀብታሞች እንደሆንን ሁሉ የአንዷን የሀብታም ልጅ ትጠብሳለህ ስትል ማኪ ጋር ባይስማሙ እንኳን ሌላ ሴት ልታጋባው እንደምትችል ነው ለናቴ የነገረችው። ናቴ ደግሞ በጭራሽ አልተዋጠለትና ከሰላም ውጭ ህይወት ያለ ያልመሰለው ይኸው መኝታ ክፍል ዘግቶ ከማልቀስ ውጭ አማራጭ እንደሌለው ተመልክተናል። በሌላ በኩል ሮዛ የወንድሟ ደህንነት በጣም እያስጨንቃት ነው። ሰሞኑን በተፈጠረው ብዥታ በጣም ፍዝዝ ብሎና ሰውነቱ ቀንሶ የተመለከተችው ሮዛ ስለ ወንድሟ እባክሽን ደህንነቱን እንመልስለት፣ ከገንዘብ ሰላም ይበልጣል። ሰላም ደግሞ ለሱ ደስታ የምትሰጠውና በጣም የሚወዳት ፍቅረኛው ናት። ለምን እንዲኖሩ አትፈቅጅላቸውም ስትል እናቷን ነገረቻት። እናቷ ደግሞ ሮዛ በነገሩ ሁሉ አንቺ አብረሽ ተጨምረሽ አሁን እኔን እያከበድሽብኝ መጥተሻል። ስለዚህ ልክ እኔ እንደማስበው ለወንድምሽ ጥሩ ጥሩ ነገር ብታስቢለት ወይም መልካም ነገር ብትመኝለት ጥሩ ነው። አለበለዛ ለትዳር የማትመጥንና ለምራትነት የማልፈልጋትን ሴት እንዲያገባ በጭራሽ አልፈቅድም ትላለች። በዚህ መካከል በናቲና በሰላም ደስታ ርቋቸው ክፉኛ ህይወት እየፈተነቻቸው ነው። ታዲያ ቤቱን ለቃ እንድትሄድ የተፈረደባት ሰላምም አሁን ላይ ልብሶቿን ሸካክፋ ልትወጣ ስትል ግን ናትናኤል ለምን ሲባል በማለት ግጥም አድርጎ ይዟታል። እናትየዋ ግን ሰዓትና ደቂቃን እየጠበቀች ነው። ማለትም ያችን ቤት ለቃ እስከምትወጣ ድረስ። እናም ከዚህ በኋላ እንዳላይሽ እፈልጋለሁኝ። እስካሁን ድረስ ካዘዝኩሽ ማለትም ልታደርጊ ከምፈልጋቸው መካከል ከናታን ህይወት እንድትርቂ ነበረ። ሰሞኑን አልፈልግም ማለትሽ ይህ ነገር በጣም ደስ ብሎኛል። ይህንን በማድረግሽ እናትሽን ከሞት አደጋ ታድገሻታል። ስለዚህ አሁን የሚቀርሽ ነገር ከዚህ ቤት ውልቅ ብለሽ ልብሶችሽን ይዘሽ መሄድ ነው። ይህንን በማድረግሽ ደግሞ በጣም ብዙ የምታተርፉ ነገር አለ። ቤቴን ለቀሽ ከወጣሽልኝ ለእኔም ሰላም አለው ስትል እንድትወጣ ጋብዛታለች ማለት ነው። በዚህ መካከል እንግዲህ ሰላም ምንም ምርጫ የላትም። ከናትናኤል ፍቅር ባለፈ እንደገና ደግሞ በጉልበቷ ሰርታ መቀየር ትፈልጋለች። ምክንያቱም ከክፍለ ሀገር የመጣችበት ዓላማ ዋናው እሱ ነውና ቤተሰቦቿን ማገዝና መደገፍ ትፈልጋለች። በዚህ መካከል ነው እንግዲህ ናትናኤልን ተለይታ እንድትሄድ የተፈረደባት። ሰላም የሮዛ ድራማ ተከታታዮች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። የቪዲዮቹ መጨረሻ ስንመለከት ማኪ በሩን ከፍታ ልትገባ ሰላምና ናትናኤል ያሉበትን ሁኔታ ለማየት እየጓጓች ነበር። በዚህን ሰዓት ማኪ ሁለት ጥርጣሬዎች አድረውባታል። አንደኛውና ዋነኛው ነገር ማለትም የናትናኤል ፍቅረኛ ሰላም ናት አይደለችም። ሌላኛው ደግሞ አዲሷ ከውጭ የምትመጣ ፍቅረኛ ካለች ዛሬ ሁለታችንን ይለይልናል በማለት በጠብ ልታሸንፋት እንደምትችል እያሰበች ነው። ናትናኤል ለራት ግብዣው እየተዘጋጀ መስሎ ስለታያት ቀድማ ሳሎን መከሰት ያለባት እሷ እንደሆነች ነው የምታወራው። ፍቅረኛው መስላና በራት ግብዣው ታዳሚዋ እሷ ይመስል በደንብ ነበር እየዘነጠችው። ይህንን በተመሳሳይ መንገድ ከዚህ በፊትም ያደረገችው ነገር ነው። ማለትም እውነትም የናትናኤል ፍቅረኛ ወደ ቤት ስትከሰት እኔ በጣም ዘንጭና አምሮብኝ ነው መገኘት ያለብኝ። የተከፋውና አሊያም ደግሞ በቅናት ውስጤ እንደተቃጠለ ለማንም ማሳወቅ የለብኝም። ይህንን በማድረግ ማኪ ጀግና መጫወት አለብኝ ስትል ለራሷ ነግራለች። አሁንም በተመሳሳይ መንገድ በጣም ዘንጣና አምሮባት ነበረ።
ታዲያ በራት ግብዣውም የምትመጣው ፍቅረኛ ጋር መፋለም እንዳለባትና በፊልማው ደግሞ እሷ በአንደኝነት እንደምታሸንፍ ነው እየነገረቻለችው። ሌላ በኩል ወደ ክፍለ ሀገር ልትሄድ ያሰበችው ሰላም ልብሶቿን ሸካክፋ ወደ ውጭ ልትወጣ ስትል ነው ከናቲ ጋር እየተገጣጠመችው። ናትናኤል ደግሞ ስለምንና በምን አይነት ሁኔታ ሰሞኑን ዘግታው እንደሰነበተች እየጠየቃት ነው። እናትየዋ ምን ያህል ስቃይ እንደሆነችባት ከመናገር ይልቅ ነገርየው ረፍዷል፣ እስካሁን ድረስ መወሰን ነበረብህ፣ ማለትም ይህን ቤት ለቀን የራሳችን ኑሮ መኖር ብንችል ኑሮ ግን ያህል ፈተና ባላስተናገድኩ ነበረ። ቀድመህ ባለመወሰንህ አሁን ላይ ነገሮች አልቆላቸዋል። እናም እኔ እናንተ ለመለያየት ተገደናል ስትል ወደ ሀገሯ ለመሄድ እንደወሰነች የነገረችው። በነገራችን ላይ ሰላም ወደ ክፍለ ሀገር ልትሄድ እንደሆነ ስታስብ ሮዛም ቢሆን በጣም ነው የከፋት ማለት ነው። ወንድሟን እንዴት እንደምትወደው ታውቃለችና ታዲያ እባክሽን ለእኔ ስትይ ማለትም የእናቴ ጭቅጭቅ አንድ ሰሞን ያልፋል። ለጊዜው እናቴ እያስጨነቀችሽ እንደሆነ ቢገባኝም ነገሩን ቻል አድርጊውና ናትናኤል ጋር የምታሳልፉበትን ሰፊ ጊዜ እናመቻቻለን ስትል ሮዛ እያገዘቻት ያለችው። ሮዛ ለሰላም ብቻ ሳይሆን የወንድሟ ደህንነትም ያስጨንቃታል። እናቲቱ በጣም ራስ ወዳድና የራሷን ስሜት የምትከተል ከመሆኗ የተነሳ ይኸው ለናቲ ጫና ሆና ቀጥላለች ማለት ነው። ታዲያ ናትናኤልም አሁን እናቱን በጸባይ እባክሽን እማዬ ከራሴ ላይ ውረጂ ሲላት ኖሯል። አሁን ላይ ግን ተስፋ የቆረጠ ይመስላል። ማለትም በሁለታቸው በተፈጠረው አለመግባባት እንኳን ደስ አለሽ ሲል ነው የነገራት። ማኪም ያሰበችው ያልሆነላትና ጭራሽ የናትናኤልን ልብ ለማግኘት በጣም እየራቀባት ማለት ነው። ከስር ከስር እየተከታተለች ነገሩን ማክሸፍና በተለይ ደግሞ አበባ የተገዛላትን ሴት ማንነት ማወቅ። ስለዚህ ሴት ማንነት ካወቀች በኋላም እንደተባለው ሰዎች በመላክ ልታሳግታት ማሰብ ነበረ። ታዲያ አበባው ደግሞ ለማን እንደሚበረከትና ለማን ስጦታ እንደሚሰጥ በቅጡ ያልገባት አሁን ላይ ጥርጣሬዋን ሰላም ላይ አድርጋለች። ሰላምም እኔ ስለ አበባው አይመለከተኝም፣ አሁን በከፍተኛ ጭንቀት ውስጥ ለራሴ እገኛለሁኝ፣ እባክሽን ተይኝ ስትል ነበር እየተማጸነቻት። ዘላ ጉርቧን ስታንቃትም እባክሽን ልቀቂ በማለት እንደምንም ገፍትራት ወጣለች ማለት ነው። እንግዲህ በዚህ አጣብቂኝ ውስጥ ያለችው ሰላም ክፉኛ ሕይወት እየተፈታተነቻት ነው። በአንድ በኩል ፍቅር፣ በአንድ በኩል ትግል፣ በሌላኛው ገጽታ ቤተሰቦቿን የምታስፈራራው የናትናኤል እናት ትሆናለች። ነገራችን ላይ እናትየዋን እያስፈራራችባትና በመድኃኒት ቀምሜ እገልብሻለሁ ማለቷን ሮዛም አልሰማችም። ነገር ለሮዛ ተናገርኩኝ ማለት እማዬ ለምን እንደዚህ አይነት ግፍ ትሰሪያለሽ? ለምንድነው በሁለታቸው ፍቅር ጣልቃ እየገባሽ ሰላማቸውን የምትነሽው? በማለት ዘላ ጉርቧን እንደምታንቃትና ከሷ እንደማይጠበቅ እያሰበች ነው። ነገሩን ወደ ሌላ ከሚቀየር ራሴ ልቻለው አሊያም ደግሞ እሷ ያሰበችውን በማድረግ ቤተሰቦችን እታደጋለሁ ብላ የወሰነችው። በዚህ ምክንያት እናትየዋ ቤቱን ለቀሽ ውጭልኝ ባለቻት መሰረት ምንም እንኳን ደስ ባይላትም በቃ ማድረግ የሚገባትን ነገር ግዴታ እዛ ቤት መውጣት ነው። ናትናኤል እናት ከሰራችው ግፍ ማለትም በሰላም ላይ ከሰደበቻት ካንቋሸሸቻት እና ዝቅ አድርጋ ከተመለከተቻት ውጭ ደህና ነገር ሰራች የምንለው ለማኪ እርሷ እንደሆነች አለመናገሯ ነው። ማለትም እውነትም የናትናኤል ፍቅረኛ እሞትላታለሁ፣ እስከ ህይወት ቅጣ ወዳታለሁኝ፣ እሷ ከጎኔ ልትርቅ አይገባትም፣ በቃ ምርጫዬ ሰላም ናት በማለት ልክ ለእናቱ እንደነገራትና አሁን ላይ እናቲቱ ይህንን ሰምታ ጸጥ ማለቷ ጥሩ ነገር ነው ብዬ አስባለሁ። ምክንያቱም ማኪ ይህንን እስካሁን ድረስ በጥርጣሬ እሷን እንደመረዘቻትና አሁንም ቢሆን በተመሳሳይ መንገድ ልትመርዛት እንደምትችል ምንም አያጠራጠርም። ነገር ግን የናቲ እናት ትክክለኛውን ነገር አለመናገሯና ከዛው ድረስ ተረጋጊ፣ መቼም ጠላት ከሩቅ እንደማይመጣ ይታወቃል በማለት በቅርባቸው ወይም በዙሪያቸው እንደምትኖርበት ነግራትም ትክክለኛ ማንነቷ ግን ማን እንደሆነ አልገለጸችላትም። በዚህ መካከል ማኪ ይች ሰላም ማናት? እውነት ሰላምን የነሳችው የናትናኤል ፍቅረኛ ማናት? ስለ ማንነቷ በጣም እጨነቃለሁ፣ እጠበባለሁ፣ ደግሞም ናቲን ከስር ከስር እያሳደድኩ እደርስበታለሁ በማለት በሚሄድበት ሁሉ እየተከተለች የናትናኤል ፍቅረኛ ማን እንደሆነች ለማወቅ ያላት ጉጉት ከፍተኛ ነው። ቢሆንም ግን እስካሁን ድረስ
ቢሆንም ማን እንደሆነች ለማወቅ ከባድ እንደሆነባት ቀጥሏል ማለት ነው። ሌላኛው የሮዛ አፍቃሪ ወይም ሮዛ ታፈቅረዋለች እንበል ለዚህ ሰው በጣም የተለየ ምልከታና የተለየ እንክብካቤ ስታደርግለት ተመልክተናል። ማኪ ወንድም ካቀረበላትና እስካሁን ድረስ ቆማ እንድታወራው ራሱ ከጋበዛት ውስጥ በጣም ለደረሰበት ሰው ግን የተለየ ቦታ እንዳላት ተመልክተናል። ምናልባትም ሮዛ ከዚህ ሰው ፍቅር ሳይዛት አይቀርም። እናም በየሄደበት ሁሉ ምሳ እየያዘች እየጠየቀችው ነው ማለት ነው። ስለ እሷ ደህንነትም በዙሪያዋ ያሉ ሰዎች እንዳያጠቋት እየተጠነቀቀላት ነው። በዚህ ምክንያት ማኪን ሲያሳድዳትና አንቺ ነፍስ ገዳይ እያለ ሲሰድባትም ተመልክተናል። ሮዛ ድራማ በሌላ ፕሮግራም እስከምንመጣ ድረስ መልካም ጊዜ እያልኩ ለዛሬ እዚህ ብቃን። ባይ ባይ።